ራስን በጣም ብልጥ አድርገህ ነው አይደል የምታየው? ያንተ ብልጠት ግን እኔ ጋር ይሰራል። እኔን እየፈለክ ነው መሰለኝ። አንቺ ውሻ ተረጋጋ። እውነቱን ልነግርህ ነው ማለት የምር ድል አቤኔን አፍቅራ ይመስላል ሁላ ነገር ያደረገችው። እና አንተ የዋና መሰለኝ። ይሄ የእድል እቅድ ሳይሆን የሌላ ሰው እቅድ ነው። ከእድልና ከኢዛና ጀርባ ሌላ ሶስተኛ ሰው አለ። ምን? አንቺ እንዴት አወቅሽ? የታገትኩ ጊዜ እድል ከሌላ ሰው በስልክ ትዕዛዝ ስትቀበል ነበር። በህይወት አለች። የሚገርመው ነገር አሁን ላይ የምትገኘው ከልዑል ጋርና ሁለቱም ይተዋወቃሉ። ኢዛናና እድል እራሳቸው በዘረጉት ወጥመድ ሁለታቸውም ተጠምደው ይገኛሉ። ኢዛናም እድልን ለማጥቃት፣ እድል ደግሞ ኢዛናን ለማጥቃት ሁለቱም እያሰቡ ይገኛሉ። ግን ደግሞ ይህንን ነገር የጀመረው ሁሉንም ነገር እድል ላይ ለማላከክ እያደረገ የነበረው ኢዛና ነበረ። ኢዛና ደግሞ እድልን በጣም ስለሚያፈቅራት እሷን ለማግኘት ብዙ መከራም እያየ ቢገኝም ግን ደግሞ እሷ ሌላ ሰው እንደምታፈቅር ስለሚያውቅ ሌላ አቤኒን ታፈቅረዋለች። ከአቤኒ ጋር ከምትሆን እኔ ይህንን ከኔ ጋር ካልሆነች እሷንም ወጥመድ ውስጥ ማስገባት አለብኝ ብሎ ነበር ይህንን ነገርም የጀመረው። ግን ደግሞ እሱም የሰራው ስህተት እሷን አሳልፌ ሰጥና እኔ የምፈልገውን አገኛለሁ ብሎ ነበር። ግን ደግሞ እድልም ይህንን ነገር በሱ ላይ እንዳደረገ በኢዛናም ስትደርስበት እሷም አሳልፋ ለልዑል መስጠት ፈለገች። ግን ሁለቱም ያላወቁትን ነገር የሁለታቸውም እቅዳቸውን ይህንን እድልና ኢዛና የሚያደርጉትንም ነገር ልዑል ማወቅ ስላወቀባቸው ሁለቱም ወጥመዳቸው ውስጥ ይገባሉ። አቤኒ ኑሃም ቀጥሯትና ካላገኛትም በኋላ ሄዶም ካገኛት ሲመለስ እቤት ከአቤኒ ጋርም አቤኒ እኔ በጣም እየጨነቀኝ ነው ይለዋል። አቤኒ ምን ሆነሃል ብሎ ለአዳም በሚለው ሰዓት ታውቃለህ ኑሃ የሆነችው ነገር አለ፣ በጣም እየጨነቀኝ ነው፣ ተከፍታለች ብሎ ይለዋል። ምን ሆና ይሆን? እሺ ችግር ውስጥ ገብታ ይሆን እንዴ እያለ አቤኒም ይጠይቀዋል። አለቅም ግን ብቻ የወንድሟ ሁሉ ነገሩን ምንም አልተመቸኝም፣ እሷ ያልነገረችኝ አንድ እውነት ያለ ይመስለኛል ይላል አዳም። አቤኒም ታዲያ ለምንድን ነው ደውለህ የማትጠይቃት? ደውልና ጠይቃታ ይለዋል። አው በቃ እንደዛ ባደርግ ይሻላል እያለ እሱም ወደ ኑሃ ስልክ ይደውላል። ኑሃም ሁሉንም ነገር ስላልነገረች ለአቤኒና ለአዳም ለመናገር ብዙ ጊዜ ሞክራ፣ ግን ደግሞ ወንድሟም ስላስተዋት ይህንን ነገር ደግሞ እንዴት አድርጌ ነው ብላ በሀሳቧ ለብቻዋ ትብሰለሰላለች። ኑሃ አሁን ላይ ያለችበት ሁኔታ እንዴት ላድርግ፣ በዚህ በኩል ወንድሜ፣ በዛ በኩል ደግሞ አዳ፣ እንዴት ነው የአዳና የአቤኒ ሁለታቸውን እምነት በልቼ እንዴት ሰላም አገኛለሁ እያለች በጣም ትጎዳለች። ግን ደግሞ መልሶ አዳ ይደውልላታል። ስልኩንም ስታየው በጣም ትደነግጥና አዳ እያለች በውስጧ ምን ላደርግ ነው ትላለች። አዳም ከደወልላት በኋላ እንዴት ነሽ ኑሃ፣ ምንድን ነው የሆንሽው ነገር እና ደግሞ ተገናኝተን ብናወራ ይላታል። እሷም እሺ ትለውና ከአዳና ከኑሃን ጋር ለመገናኘት ይቀጣጠራሉ። ከተገናኙም በኋላ ለማውራት ሁለታቸውም የፈለጉት የውስጣቸውን ለማውራት ይፈልጋሉ፣ ግን ደግሞ አልቻሉም። ኢዛናና እድል ሁለታቸውም ኢዛና እድል ለመጉዳት፣ እድል ደግሞ ኢዛና ለመጉዳት እያሰበች ሁለታቸውም በሚያደርጉትንም ስህተት ግን ደግሞ የበለጠ ዜማዬና ልዑልም እንደሚተዋወቁ ስላላወቁ እድል ኢዛና ይህንን ክፋት እንዳደረገባት ስታውቅ ወደ ልዑሌ ትሄዳለች። ልዑሌም እንዲያገኛትና እንዲያየት ታደርግና ልዑልም ወደዛ በመንገዱ በሚሄድበት ሰዓት
እኔን እየፈለክ መሰል ነው ወይ ትለዋለች። አንቺ እርኩስ ወንድሜ የት ነው ያደረግሽው ብሎ ይጠይቃታል። ይኸውልህ ተረጋጋ ልዑል፣ እኔን ይህንን እንድታገኘኝ ያደረግኩ ይህንን ምነግርህን እውነት እንድትሰማ ነው። ስለዚህ እኔ ወንድምህ ምንም የማውቀው ነገር የለም ስለ ወንድምህ ትለዋለች። ልዑልም የማምንሽ መስሎሻል አንቺ እርኩስ እያለ እንቅ አድርጎ ይዛታል። እድልም የማመንና ያለማመን ጉዳይ ያንተ ነው፣ ይህንን ደግሞ እውነቱ ሊነግርህ የሚችለው ኢዛና ነው ብላ ከኢዛና ጋር ታያይዘዋለች። ልዑልም ይህንን እውነት ይዞ ኢዛናን እድልን እንድትቀጥረው ያደርግና ሁለታቸውም ያፋጥጣቸዋል። በመሀልም ሁለቱም ከተገናኙ በኋላ ልዑልም ከኋላ ሆኖ እየተደበቀ ኢዛናና እድል እያወሩ፣ እድልም በቃ ለምንድን ነው የተጨነቅከው በምትል ሰዓት ስልክ ልደውል ይላትና ስልክ ልደውል ይልና ኢዛናም ወደ ኋላ ይመለሳል። ግን ስልክ ሲደውል ወደ ልዑል ነበር። የልዑልም ስልክ ይጠራል። እንዴ ልዑል ይላል ኢዛናም። አዎ ልዑል፣ ምን ነው ደነገጥክ እንዴ ትላለች እድል። ልዑልም ሁሉንም ነገር በራሱ ከኢዛና እና ከእድል ጋር ያላቸውንም ግንኙነት ካጠናም በኋላ እድልም ወደ ኢዛና ጠጋ ብላ ይኸውልህ አንተ ብልጥ ይሆንክ መስሎሃል፣ ግን ደግሞ እኔ ካንተ በላይ ብልጥ ነኝ ትለዋለች። ልዑልም አንተ ወንድሜት ነው ያደረግከው ብሎ ኢዛናን ያንቀዋል። ኢዛና ይኸውልህ ልዑል፣ እሷ እኔ እናንተ ለማባላት ነው እንጂ ይህንን ነገር እውነት አይደለም፣ እኔ ምንም አላውቅም። እሷ ወንድምህንም ናቲ ከገደለችው በኋላ ከኔና ካንተ ለማባላት ነው ብሎ ይለዋል። ይኸውልህ ኢዛና፣ እኔ 2 ቀን ሰጥቼሃለሁ ወንድሜ የት እንዳለ እንድትነግረኝ ይለዋል። ልዑልም በዛን ጊዜ ይህንን ውሳኔ ወስኖ ትቶት ይሄዳል። እድልም ተከትለው ትሄድና ቆይ ግን ለምንድን ነው የተውከው ትለዋለች። ለልዑልም አሁን ምንም ነገር ሊነግረኝ አይችልም፣ ስለዚህ በአይነ ቁራኛ ከተለዋለውና እኔ ይህንን እስከሚነግረኝ እጠብቀዋለሁ ትላለች። ግን ደግሞ እድል ይህንን ነገር ደስ አላላትም። ሁሉንም እውነት እንዲያወጣና ሁሉንም እሱ ላይ እንዲያላክክ ነበረ። እሷ ነፃ መውጣት ስለፈለገች ነበር፣ ግን ደግሞ አልተሳካላትም። እድልና ኢዛና አሁን ላይ ሁለቱም በጣም ከባድ ችግር ውስጥ ይገባሉ። ልዑልም ከዜማይ ጋር ይገናኙና አሁን እነዚህ ሞኞች በእነሱ ቤት እኮ የሆነ ነገር ያወቁና ምንም የማያውቁ በሁለታቸው ወጥመድ ራሳቸውን እንደተዘረጉበት አላወቁም ይላል። ዜማይም ተዋቸው ሁሉንም ነገር፣ ግን ደግሞ ይህንን የሁሉንም ችግር ወይንም የዚህ ሴራ ተባባሪ የመጀመሪያውም ሰው የመጨረሻውም ሁለቱ አይደሉም። ከኢዛና እና ከእድል ጀርባ ሌላ ሰው አለ ትላለች። ልዑልም በጣም ይደነግጥና እንዴት ሊሆን ይችላል ብሎ ይላታል። አለ አንተ የማታውቀው ነገር፣ ሞኝ ነህ እንዴ? የሆነ ሰው አለ። እኔ በታገትኩበት ጊዜ እድል ከሌላ ሰው ትዕዛዝ ስትቀበል ሰምቻለሁ ብላ ከዛ በፊት የሰማችውን ዜማይም ትናገራለች። እንደዛ ነው እሺ ብሎም ይላል። ታዲያ ለምንድን ነው እውነቱን እንዲናገሩ ማናደርጋቸው? እናፋጣቸው ቢላትም እሷም አይሆንም፣ እውነቱን አይናገሩም። ስለዚህ ነገሩ ስለሚበላሽብን እውነቱን ካልተናገሩ በኋላ እኛም ቀስ ብለን ይህንን ከኋላቸው ያለውን ሰው የግዴታ ማወቅ አለብን ትላለች። እሺ እንደዛ ካልሽ ይላትና ኑሃም ለማግኘት አዳም ከአቤኒ ተሰናብቶ አቤኒም በቃ አዳ ራስን ጠብቅ ብሎት ከቤት እንዲወጣም ይራዳዋል። አዳም ከቤት ከወጣ በኋላ ወደ ኑሃ ይሄዳል። ኑሃም ምንድን ነው ምለው ብላ አዳ እስከሚመጣ ድረስ በጣም ትጨናነቃለች። አዳም ወደ እሷም እየደረሰ እሷ ግን በጭንቀት ናት። እድል ቆይ ግን ለአዳ እውነቱን ልትናገረው ሁለቱም ይገናኙና ሰላምታም ከተለዋወጡ በኋላ የውልሽ ኑሃ የሆንሽውን ነገር እውነቱን ንገሪኝ፣ ምንድን ነው የተፈጠረው? እባክሽ ንገሪኝ፣ እየጨነቀኝ ነው ይላታል። ኑሃም እውነቱን ለመናገር ከአዳ ጋር ቁጭ ብላ የውልህ አዳ እኔ ብላ ትጀምራለች። አዳም እሷን ለመስማት በጣም ምስጥ ብሎና
ይህንን ነገር ምንድነው የሆነችው ብሎ ይላል። ልዑልና ደግሞ ዜማዬ ሁለቱም ሆነው እቅዳቸውንም ከኋላ ሆነው የኢዛናና የእድልና የኢዛና ሁለቱም ሴራቸውን ከኋላቸው ያለውን ሰው ለማወቅ ይሞክራሉ። ግን ደግሞ እድል ስልክ ደውላ ሁሉንም ነገር ይህንን ነገር ያደረገው እንዴት አድርጎ ነው እኔ አሳልፎ የሰጠኝ ብላ ትናገራለች። እድል ግን ሁሉንም ያደረገችው እሷ አቤኔን አፈቅረዋለሁ ብላ ስለነበረ ግን ደግሞ ከኋላውን አቤኔን እንደማታፈቅረውና ሌላ ሰው እንደሆነ ይሁን ነገር ይሄ ለጥቅም ብላ እንደቀረበችውና ዜማዬንም እንድትታገድ እንዳደረገች ዜማዬም ደርሳበት ለልዑል ትነግረዋለች። እድል ደግሞ እኔን እንዴት አሳልፎ ይሰጠኛል ይህንን የማይረባ እያለች ከኋላቸውም ዋና ኃላፊያቸውንም ስልክ እሱን ጋር ስልክ ትደውላለች። ስልክም ስትደውል ያንንም ድብቁ ሰውዬ ስልክ ያነሳና ቆይ ግን አንተ እንዴት ነው ይሄ ሁሉ የምትለኝን ሁሉ እያደረግኩልህ እንዴት አድርገህ ነው እኔን አሳልፈህ የምትሰጠኝ? ምን እያደረግክ ነው ትለዋለች። እሱም በዛን ጊዜ ይኸውልሽ ተረጋጊ፣ መጀመሪያ መረጋጋት አለብሽ፣ አንቺ ምንም ነገር አትሆኝም እኔ እያለሁ እያለ እድልንም ያረጋጋታል። ቀጥሎም እና ታዲያ ምንድን ነው እያደረግክ ያለኸው ብላም በምትጠይቀው ሰዓት ይኸውልሽ አንድ ሁሉንም ነገሮች እየተበላሹ ስለሆነ እስከማስተካከል ድረስ ብሎ ከኋላ ተደብቆ ይነግራታል። እድልም ይህንን ነገር አልተዋጠላትም። ኑሃና አዳ ደግሞ እውነቱን እንዲነጋገሩና ኑሃም እውነቱን ልትነግረው ለአዳ አዳም ለመስማት እያዳመጣት ነበር።